የትራምፕ አዲሱ ዘመቻ ፕሮጀክት ፍሪደም ገና በማለዳው ፈተና ገጥሞታል። የኢራን ጦር በአሜሪካ የጦር መርከቦች ላይ ተኩስ ከፍቻለሁ ብሏል። የሆርሙዝ ሰርጥን አንገት ሊያንቅ መጥቷል የተባለውን የአሜሪካ የጦር መርከብ በሚሳኤል አጣድፌ ቀኝ ኋላ ዙር ብሎ እንዲመለስ አድርጌዋለሁ ነው የምትለው ሀገረ ኢራን። አሜሪካ ደግሞ የለም የተተኮሰብኝም የተመታብኝም መርከብ የለም እያለች ትገኛለች። ጦራችን በተጠንቀቅና በግዳጅ ላይ ይገኛል። በኢራን ላይ የጣልነውም ገደብ ሌላውንም በሚገባ እየሰራን ነው ስትል አሜሪካ በፔንታገን በኩል አሳውቃለች። የኢራን አብዮታዊ ጦር በበኩሉ ለመላው ዓለም ካርታ ይፋ አድርጎ በፋርስም በእንግሊዝኛም ቋንቋ ከዚህ ዲግሪ በኋላ እንዳትንቀሳቀሱ እንዳታልፉ ሲል የመጨረሻውን ጥብቅ ማስጠንቀቂያ ሰጥቷል። ይህ እንደተጠበቀ ሆኖ የተባበሩት አረብ ኤምሬትስ መርከቤ በኢራን ጦር ተመቶብኛል ብላለች። መርከቤ ተመቷል፣ ዓለም ይወቅልኝ ነው ያለችው አቡዳቢ። በዚህ ትርምስ ውስጥ ታዲያ የነዳጅ ዋጋ ዳግም ከፍ ብሏል። በእነዚህ ፍጥጫዎች ብቻ በበርሜል $4 መጨመሩም ታውቋል። ኢራን ደግሞ ሩብ ቢሊዮን ዶላር የሚያወጣውን በሺዎች የሚቆጠሩ በርሜሎችን የያዘውን ልዩ መርከብ ድምፁን አጥፍታ ባህር ያሻገረችበት ሩቅ ምስራቅ ድረስ የሸኘችበት መንገድ ዓለምን እያነጋገረ ይገኛል። ይህ ከቶ እንዴት ሊሆን ቻለ ተብሎ እየተጠየቀም ይገኛል። በሌላ በኩል ዩክሬን ቭላዲሚር ፑቲንን ያስቆጣ ጥቃት ፈጽማለች። ሩሲያ የድል በዓሏን ቅዳሜ ልታከብር በተከታታይ ቀናት እየተፈጸሙ ያሉ ጥቃቶችም በሞስኮ ቁጣ ቀስቅሰዋል። ጉዳዩን ይዘነዋል። በተመሳሳይ የኔቶዋ አውራ ከፍተኛ ችግር ላይ መሆኗ ተሰምቷል። ከአሜሪካ ቀጥሎ በኔቶ ከኔ በላይ ማን አለ የምትለው የሩሲያን ወረራ ለመመከት ከኔ ጋር አብሩ እያለች ጥሪ የምታቀርበው ብሪታንያ ለተከታታይ ዓመታት የረባ የጦር መሳሪያ ለመታጠቅ እንደማትችል ከውስጥ አዋቂ ምንጮች ተሰምቷል። ጉዳዩ ዓለምን እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሆርሙዝ ሰርጥ ወደ ተኩስ ተሻግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም ብለው በሆርሙዝ ሰርጥ መተላለፍ ያለባቸው መርከቦች በእኛ መሪነት ያልፋሉ ብለው ዘመቻቸውን በከፈቱበት ዕለት ኢራን ተኩሻለሁ ብላለች። የአሜሪካ የጦር መርከቦች ወደ ሆርሙዝ ሰርጥ ሊገቡ ሲሉ በከፈትኩባቸው ተኩስ ቀኝ ኋላ ዙር ብለው ተመልሰዋል ነው ያለችው ኢራን። ፋርስ የዜና አውታር እንደዘገበው የኢራን አብዮታዊ ጦር ወደ አሜሪካ የጦር መርከቦች 2 ሚሳኤሎችን አምዘግዝጎ ተኩሷል። ኢራን በሆርሙዝ ሰርጥ ያስቀመጠችውን ገደብ በመተላለፍ መጥተዋል የተባሉት እነዚህ የጦር መርከቦች ተተኩሶባቸው ወደ ኋላ ሊመለሱ ችለዋል፣ አፈግፍገዋል ብላለች ቴህራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም ብለው የሰየሙት ሰኞ ዕለት እንደሚጀመር ያወጁት ልዩ ዘመቻም ገና በማለዳው ከፍተኛ ፈተና ውስጥ ወድቋል። ሀገራቸው ግን የለም ከኢራን አልተተኮሰብኝም እያለች ነው። የአሜሪካ ጦር ማዕከላዊ እዝ የኢራን ሚሳኤሎች አልመቱኝም ብሏል። ማዕከላዊ እዙ በኤክስ ገጹ ላይ እንዳሳወቀው የአሜሪካ ጦር ኃይሎች ፕሮጀክት ፍሪደም የተባለውን አዲሱን የትራምፕ ዘመቻ እንዲሁም በኢራን ላይ የተጣለውን እገዳ ለማስፈጸም ግዳጅ ላይ ናቸው ሲል በመግለጫው አንስቷል። የኢራን አብዮታዊ ጦር በበኩሉ በሆርሙዝ ሰርጥ ከዚህ ወዲህ ከዚያ ወዲያ እንዳታልፉ ብለው በፋርስም በእንግሊዝኛ ቋንቋዎችም ያስተላለፈው መልእክት መነጋገሪያ ሆኗል። ሆርሙዝ ሰርጥ ተዘግቷል። እናም በፋርስ ባህረ ሰላጤ በኩል በምስራቅ 56 ዲግሪ፣ በሰሜን በኩል ደግሞ በኦማን ባህር 25 ዲግሪ ላይ አልፋለሁ እተላለፋለሁ የምትሉ የሚወሰድባችሁን እርምጃ ከወዲሁ ተቀበሉት ብሏል የኢራን አብዮታዊ ጦር። በሆርሙዝ ሙሉ ለሙሉ ቁጥጥር ያለን እኛ ኢራናውያንና የኢራን ጦር ብቻ ነው ሲል ጦሩ ባወጣው መግለጫ አንስቷል።
ይህ እንደተጠበቀ ሆኖ የተባበሩት አረብ ኤምሬትስም ሰለባ ሆኛለሁ፣ ዓለም ይወቅልኝ ብላለች። ከኢራን አብዮታዊ ጦር እንደተወረወረ የተነገረለት አዲስ ጥቃትም የኤምሬትስን መርከብ እንደመታ ነው የታወቀው። የከፋ ጉዳት አልደረሰብኝም፣ መርከበኞቹም አልተጎዱብኝም ብላ አቡዳቢ መግለጫ ብትሰጥም ድርጊቱን ግን አውግዛለች። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ቁጥር 2817 የወጣውን በባህር ላይ በነፃነት የመተላለፍ ውሳኔን የሚቃወም ጥቃት ተፈጽሞብኛል፣ ሀገረ ኢራን ከዚህ ድርጊቷ ልትቆጠብ ይገባል፣ በፍጥነት የውሃ መተላለፊያው መከፈት አለበት ስትል የቢንዛይዷ የተባበሩት አረብ ኤምሬትስ ባወጣችው መግለጫ ጠቅሳለች። በዚህ ትርምስ ውስጥ ታዲያ የነዳጅ ዋጋ ዳግም አሻቅቧል። ከፍ ዝቅ እያለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን ተናገሩ? ኢራን ምን እርምጃ ወሰደች? እያለ እየተነተነና እየተነበየ ነዳጅን ከፍ ዝቅ የሚያደርገው የነዳጅ ገበያ ዛሬ ደግሞ የተፈጠሩትን ክስተቶች የትራምፕን ማስፈራሪያና የኢራንን ምላሽ መሰረት አድርጎ $114 ላይ ሽቅብ ወጥቷል ነው የተባለው። ይህ ደግሞ 5 በመቶ ከፍ ብሎ እንደተቀመጠ ያመላክታል። በበርሜል $4 እንደማለት ነው። እርግጥ ነው $126 ደርሶ የነበረው የነዳጅ ዋጋ መጠነኛ ቅናሽ ቢያሳይም ሁኔታዎች ግን ወደ ታች እንዲወርድ አላደረጉትም። ይህ እንዳለ ሆኖ የኢራኑ መርከብ ሆርሙዝን አልፎ ሩቅ ምስራቅ እስያ የገባበት መንገድ እያነጋገረ ይገኛል። $220 ሚሊዮን የሚያወጣ ነዳጅ ተሸክሞ እንደነበርም ነው የታወቀው። የኢራኑ ግዙፍ መርከብ 1.9 ሚሊዮን በርሜል ነዳጅ እቅፍ ድግፍ አድርጎ ከኢራን ተነስቶ ወደ ሩቅ ምስራቅ ተጉዟል ነው የተባለው። ታንከር ትራከርስ የተባለው የመርከቦችን እንቅስቃሴ የሚከታተለው ቡድን በኤክስ ማህበራዊ ገጹ ላይ እንዳስቀመጠው ሂውጅ ወይም 9357-183 የሚል መጠሪያ የተሰጠው ይህ የኢራን መርከብ በስሪላንካ አድርጎ ወደ ኢንዶኔዥያ እየገሰገሰ ይገኛል። ላምቦክ ሰርጥንም እያለፈ ነው ተብሏል። ዓለም አቀፍ መገናኛ ዘዴውን አጥፍቶ ከማላካ ሰርጥ ተነስቶ ወደ ኢራን የደረሰው ኋላም በሚስጥር ሆርሙዝን አልፎ $220 ሚሊዮን የሚያወጣ በበርሜል የተሰናዳ ነዳጅ ይዞ እንደዚህ አይነት ጉዞ መጓዙ በመላው ዓለም ትኩረትን ስቧል። ፔንታገን በጣልኩት እግድ መሰረት $4 ቢሊዮን በላይ ኢራን ከስራለች ቢልም በእንዲህ አይነት መንገድ ኢራን ነዳጇን እየሸጠች ከሆነ ምኑን ተጎዳቸው የሚያስብል ነው። ወደ ሩሲያና ዩክሬን ፍልሚያ ስናመራ ሁለቱ ሀገራት በድሮን እየተታኮሱ ይገኛሉ። ዩክሬን በሞስኮ ላይ በተከታታይ የፈጸመቻቸው ጥቃቶች መነጋገሪያ መሆናቸው አልቀረም። በቅንጡ ሕንፃዎችና በሰማይ ጠቀስ ፎቆች ላይ ዩክሬን እየሰነዘረች ያለችው ጥቃት በድሮን ታጅቦ ቀጥሏል። ሀገረ ሩሲያ ቅዳሜ ዕለት የድል በዓሏን ከማክበሯ በፊት ዩክሬን ይህንን ጥቃት እየፈጸመች ያለችው ለምን እንደሆነ ግልጽ ነው። በናዚ ጀርመን ላይ ድል የተቀዳጀችበትን ዓመት ሩሲያ ከማክበሯ በፊት የሞስኮን በራስ መተማመን መሸርሸር የድል ቀኗን ወደ ፈተና ቀን እንድታሻግርላት የዜሌንስኪዋ ሀገር ወገቧን አስራ እየሰራች ይመስላል። የምዕራብ ሀገራት መገናኛ ብዙሃንም በቀዩ አደባባይ የሩሲያ ጦር ግዙፍ የጦር መሳሪያዎችን ይዞ የመውጣት እድሉ ጠባብ ነው እያሉ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም አዎ ቀዩ አደባባይ ላይ የዩክሬን ድሮኖች ይፈነጫሉ ሲሉ አስተያየት ሰጥተዋል። ሩሲያ 117 የሚሆኑ ከዩክሬን የተወነጨፉ ድሮኖችን አክሽፌያለሁ ብላለች። ታዲያ ሩሲያም አርፋ አልተቀመጠችም። በተከታታይ ወደ ዩክሬን ሚሳኤሉን ድሮኑን እያዘነበችው ትገኛለች። ምናልባት የድል በዓሉን ምክንያት በማድረግ ሩሲያ ጊዜያዊ የተኩስ አቁም ስምምነት ልትፈርም ትችላለች እየተባለ በሚነገርበት ሰዓት ከዩክሬን የመጣው ጥቃት ሩሲያ በጥቃቱ እንድትገፋበት እንደሚያደርጋት ይጠበቃል። የዩክሬንን አመራር በናዚነት የሚከሰው ክሬምሊን አባቶቻችሁ ተሸንፈው ተጠራርገው ከሩሲያ በወጡበት የድል በዓል ላይ እንዲህ አይነት ሽብር መፍጠራችሁ አያስገርምም እያለ ይገኛል። በመጨረሻም ወደ ብሪታንያ
ብሪታንያ እስከ 2030 ድረስ ግዙፍ የጦር መሳሪያዎችን ለመግዛት የፋይናንስ አቅም ጎድሏታል እየተባለ ይገኛል። ጀነራል ሪቻርድ ባሮንስ የተባሉ ከዚህ ቀደም በወታደራዊ አመራርነታቸው የሚታወቁ የብሪታንያ መንግስት ያዘጋጀውን የስትራቴጂክ የመከላከያ ጥናት ያጠኑ ሰው ለመገናኛ ብዙሃን ተናግረዋል ብሎ ስፑትኒክ እንደዘገበው እስከ 2030 ድረስ ለንደን ግዙፍ የጦር መሳሪያዎችን የምትገዛበት ዕድል እጅግ በጣም ጠባብ ነው። የጦር ኢንዱስትሪዋም በሀገር ውስጥ በቂ በጀት ባለማግኘቱ ምክንያት ፋብሪካዎቹን ወደ ውጭ እያወጣ እንደሚገኝ ተሰምቷል። ለሄሊኮፕተሮች፣ ለመድፎችና ለታንኮች በቂ ገንዘብ አለመኖሩ ብቻ ሳይሆን ለዘመናዊዎቹ ድሮኖች፣ ለካሚካዚዎቹ እንዲሁም በአርቲፊሻል ኢንተለጀንስ ለሚመሩት ወታደራዊ ስርዓቶች ለንደን እጅ አጥሯታል እየተባለ ይገኛል። የኒኩሌር ኃይሏን ለማዘመን ከ15 ቢሊዮን ፓውንድ ወይም ከ20 ቢሊዮን ዶላር በላይ ልታወጣ ትችላለች የተባለላት ዩናይትድ ኪንግደም ጽድቁ ቀርቶ በቅጡ በኮነነኝ የሚያስብል ሁኔታ ውስጥ እንደገባች ነው የታወቀው። በ2027 ከዓመታዊ ምርቴ 2.5 በመቶውን ለወታደራዊ በጀት አውለዋለሁ ያለችው ለንደን እንደምትለው በቂ ገንዘብ ለጦሯ እያቀረበች አለመሆኑን መገናኛ ብዙሃን ጽፈዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።